ኦሮሞን አዲስ አበባ አስገብቼ የአዲስ አበባን ዴሞግራፊ እቀይራለሁ ብሏል። ይሄ ከሃዲ ይሄ ኢትዮጵያዊነት እያለ ሸወደን፣ አታለለን። ኢትዮጵያዊነት ሱስ ነው። በሚስጥር የሚመራኝ አለቃዬ ለማ መገርሳ እንደ ቀልድ የለቀቁት ስልጣን ዛሬ ለህይወታቸውም ጭምር አደጋ የሚያመጣ ስጋት ደቅኗል። ወንበርን ለቀው የንግስና ህልማቸውን ያሳኩላቸው ጠቅላይ ሚኒስትር እያሳደዷቸው ነው። አሁን ካሉት የብልጽግና ባለስልጣናት ሁሉ ለአብይ አህመድ ከለማ መገርሳ በላይ ምን ውለታ ሊውሉ ይችላሉ? አሁን ያሉት የአገዛዙ ሹማምንት በሙሉ ተደምረው የሚሰሩት ስራ ለአብይ ያለው ዋጋ ለማ መገርሳ ካደረጉላቸው ይበልጣልን? ለመሆኑ ለለማ ያልሆኑ አብይ ለጌዲዮን ጢሞቴዎስ ወይም ለአገኘሁ ተሻገር፣ ለተመስገን ጥሩነህ ወይም ለሽመልስ አብዲሳ ሊሆኑ ይችላሉ ወይ? ለማን የሚያሳድዱት አብይ ለዳንኤል ክብረት የሚመለሱበት ምክንያት አላቸው ወይ? እንደ ለማ ወንበር ከመልቀቅና እንደ ዳንኤል ክብረት ከማለቅለቅ የትኛው ከባድ ነገር ነው? በለማ ላይ የጨከኑ ለማን ለመያዝ ኤታማዦር ሹሙንም ፖሊስ ኮሚሽነሩንም ያሰማሩት አብይ ነገስ ለእኔ ይመለሳሉ ወይ ብሎ የሚጠይቅ የብልጽግና ሰው እንዴት ጠፋ? እነዚህ መሰረታዊ ጥያቄዎች ናቸው። በእርግጥ ጠቅላይ ሚኒስትር አብይም ለብልጽግና ባለስልጣናት እቅጩን ነግረዋቸዋል። የፓርቲው ስራ አስፈጻሚ አባላት በተሰባሰቡበት አዳራሽ ውስጥ የአማራ ክልሉን ፕሬዝዳንት አረጋ ከበደን እማኝ አድርገው ለማኝ አደርግሃለሁ ብለዋቸዋል። እንዴት የሚለውን ከመመልከታችን በፊት ለመሆኑ ለማና አብይ እዚህ ያዳረሳቸው ምክንያት ምንድን ነው? ለማ መገርሳን ለቁም እስር የዳረጋቸው ጄኔራል የትኛው ነው? ጄኔራሉ እሳቸውን ከማሰሩ በፊት ጠቅላይ ሚኒስትር አብይ አህመድ በአንድ ማለዳ ተነስተው በአቶ ለማ መገርሳ ቤት የተገኙትና በመኪና አሳፍረው የወሰዷቸው ለምንና ወዴት ነበር? ለመሆኑ ለማ ከሀገር እንዲወጡ የተደረገበትን ሁነት የመሩት የውጭ ሀገር አምባሳደር የየት ሀገር ተወካይ ነበሩ? አሁን ያሉበትን ኃላፊነት አግኝተው ከኢትዮጵያ ከመውጣታቸው በፊት የነበረው የእስር ክራሞታቸው እንዴት ያለ ነበር? የሚሉትንና እስከ ዛሬ ያልተሰሙትን መረጃዎች ለመጀመሪያ ጊዜ ዛሬ በዝርዝር እናቀርባቸው። አንድና አንድ ጓደኛሞች ወንድማማቾች ሆነን ነው እየሰራን ያለን። ምናልባት እኔና ዶክተር አብይን የሚለየን ቢኖር ምንም ነገር የለም ከሞት በስተቀር። አቶ ለማ መገርሳ የኔና የአብይ ፍቅር እስከ መቃብር ነው ቢሉም አብይ ግን አንተው ወደ መቃብር ትሄዳለህ እንጂ እኔ ንጉሱም አልሞትም ያሉ ይመስላሉ። ለዚያም ነው አቶ ለማ መገርሳ ሚያዝያ 10 2011 ዓ.ም በመኖሪያ ቤታቸው የተፈጸመውን በማስታወስ ይገለይ ነበር ሲሉ የሚናገሩት። ነገሩን በዝርዝር ለመመልከት በዚያች ዕለት የሆነውን እናስታውስ። በዚያ ሰሞን ቲም ለማ እየተባለ ይነገርለት የነበረውን የኦሮማራ የጥፋት ስብስብ እንደሚመሩ ይነገርላቸው የነበሩት አቶ ለማ መገርሳ ሚያዝያ 9 ለሚያዝያ 10 ሌሊት ከኦሮሚያ ክልል ፕሬዝዳንትነት ተነስተው በምትካቸው ሽመልስ አብዲሳ መሾማቸው ተሰማ። ለማም በውሳኔው አዝነው ጤናቸው ታውኮ አደሩ። በማግስቱ ማለዳም ታምም ያለሁ ብለው ተኙ። ሁለት ስብሰባዎች ግን በአዲስ አበባና በአዳማ እየተካሄዱ ናቸው። የአዳማው ስብሰባ የጨፌው ሲሆን አቶ ሽመልስ አብዲሳን አስምሎ በለማ ይተካል። የአዲስ አበባው ስብሰባ ደግሞ የፓርላማው ነው። ፓርላማው ከያዛቸው አጀንዳዎች መካከል ለማ መገርሳን የመከላከያ ሚኒስትር አድርጎ መሾም የሚለው አንዱ ነው። ይህንንም የመደመር ምዕመናን ገና ከማለዳው የኦሮማራ የፌስቡክ መንጋ አስቀድሞ አሰራጭቶታል። ሆኖም ለማ መገርሳ ታምም ያለሁ ብለው ወደ ፓርላማ እንደማይሄዱ ታወቀ። በዚህ ጊዜ ነበር ጠቅላይ ሚኒስትሩ መኪናቸውን አስነስተው ቦሌ ማተሚያ ፊት ለፊት ከፓርላማ አባላት አፓርታማ ጀርባ ወደሚገኘው የአቶ ለማ መገርሳ መኖሪያ ቤት የነዱት። በዚያ ሲደርሱም ለማ ተኝተዋል። አብይ ግን አይናቸው በቁጣ ፈጧል። ፊታቸው ማዲያታቸው እስኪታይ ድረስ ብስጭታቸውን መደበቅ አልቻለም። ሆኖም አፋቸው በልስላሴ ይናገራል። ፓርላማው እኮ አፉን ከፍቶ እየጠበቀህ ነው፣ ተነስና ቅበረኝ፣ አንተ ካልተገኘህና ቃለ መሐላ ካልፈጸምክ ችግር ውስጥ መውደቃችን ነው እያሉ የለማን ልብስና ጫማ ከቁም ሳጥን ማውጣት ጀመሩ። በቤት ውስጥ የነበሩት የለማ መገርሳ ረዳቶችና ጠባቂዎች ግራ እስኪጋቡ ድረስም ጠቅላይ ሚኒስትሩ ሙሉ ሱፍና ጫማ ከቁም ሳጥን አውጥተው ለብሰህ ተነስ በማለት የተማጽኑም በጥቂቱ ደግሞ የቁጣ ቃና ያለው ቃል አወጡ። ያለ ፈቃዳቸውና ምክራቸው ሳይጠየቅ ከኦሮሚያ ክልል መነሳታቸው ያበሳጫቸው ለማ የጠቅላይ ሚኒስትሩን ሁኔታ ሲመለከቱ አሞኛል የሚለውን ሰበባቸውን ሊገፉበት አልወደዱም። አብይ ያቀረቡላቸውን ልብስ ለብሰው በጠቅላይ ሚኒስትሩ ሹፌርነት በሚሽከረከረው መኪና ፓርላማ ድረስ ሄደው የመከላከያ ሚኒስትር ለመሆን ታምኜ እሰራለሁ ሲሉ
ቃለ መሐላ ፈጸሙ። አቶ ለማ በዚያች ሚያዝያ 10 2011 ዓ.ም ከፍላጎታቸው ውጭ የፈጸሙትን ድርጊት ሲያስታውሱ በዚያን ዕለት ያንን ባላደርግ ወዲያውኑ ይገድለኝ ነበር ሲሉ ለቅርብ ወዳጆቻቸው ይናገራሉ። ህዳር 21 2011 እኔና አብይን ሞት ነው የሚለየን ሲሉ የነበሩት ለማ ባጎረስኩ እጄን ተነከስኩ ይሉትን ብሂል በሚያስታውስ መልኩ ከመሞት መሰንበት ብለው በፍርሃትና በግዳጅ ተወስደው ቃለ መሐላ ፈጸሙና ሚኒስትር ሆኑ። ሆኖም በዚያ መስሪያ ቤት ውስጥ የረባ ስራ የሚሰሩ ሆነው አልተገኙም። ይልቁንም በሳቸው ከኦሮሚያ ክልል መነሳት የተበሳጩ የኦሮሞ ፖለቲከኞችን በቤታቸውም በቢሮአቸውም በማነጋገር የቁዘማ ጊዜያቸውን መግፋት ቀጠሉ። ከጠቅላይ ሚኒስትሩ ጋር በካቢኔ ስብሰባ ካልሆነ በቀር የሚገናኙበት አጋጣሚ እየጠፋ ሄደ። ቤተ መንግሥት ያስገቧቸው ሰው ቤተ መንግሥቱን ዘጉባቸው። ለማ በገዛ ዳቦዬ ልቡን አጣሁት ብለው በመከላከያ ሚኒስቴር ውስጥ በሚያሳልፉበት በዚያ ሰሞን ከጠቅላይ ሚኒስትሩ ጋር ጸብ ውስጥ መሆናቸው ግን ይዘገብ ነበር። ሆኖም በኦህዴድ ካድሬዎች ዘንድ ከአብይ በተሻለ ክብር አላቸው የሚባልላቸው ለማን ስልጣን ሰጥተው ለጠቅላይ ሚኒስትር ያበቋቸውን ለማን አብይ በደሏቸው የሚለው ዜና ኪሳራ እንዳለው ያስተዋሉት ጠቅላይ ሚኒስትሩ አንድ ድራማ ሰሩ። በመሃላችን ጸብ የለም አሁንም ፍቅር በፍቅር ነን ለማለት ኖቤል ስለተሸለሙ እኛ የምንሸልመዎት ብሎ ሰላም ሚኒስቴር ባዘጋጀላቸው ድግስ ላይ የተጠለቀላቸውን ወርቅ ለለማ እንዲሸልመው ፍቀዱልኝ በማለት ሸዋዚንገርን በሚያስንቅ የትወና ብቃት ድራማውን ሰሩት። ይሄኛው ትዕይንት የቀረበው ደግሞ ጥቅምት 10 2012 ነበር። በብዙ መከራ፣ በብዙ ችግር፣ በብዙ ድህነት አብረውኝ ለነበሩ ወንድሞቼ፣ ጓደኞቼ እና የነሱ ሁሉ አስተባባሪና መሪ የነበረው የደህንነት ጓደኛዬ እና ወንድሜ ለማ መገርሳ የዚህ ክብር ባለቤትና መሪ ስለሆነ የዛሬ ሽልማቴን ኢትዮጵያን እንድሸልመው እንድትፈቅዱልኝ። በእርግጥም ይህም ድራማ ነበር። ከዚህ መድረክ አንድ ወር በኋላ ኢህአዴግን የማፍረስ ዘመቻ በጠቅላይ ሚኒስትሩ ከበሮና በአዴፓ ዳንኪረኞች እስክስታ ይወረድለት ጀመር። በዚህ ጊዜ አቶ ለማ መገርሳ በሚዲያ ወጥተው መደመር የሚባል ፖለቲካ አላውቅም፣ የኢህአዴግን መፍረስ አልደግፍም፣ ይህንን ብናገርም የሚሰማኝ አጥቻለሁ አሉ። ይህንን ንግግር ከተናገሩ በኋላ ለሥራ ጉዳይ ከአገር ለመውጣት ወደ ቦሌ ኤርፖርት ሲያመሩ ምንም እንኳን የመከላከያ ሚኒስትር ቢሆኑም በቪአይፒ ሳሎን አትወጣም ተብለው ተከለከሉ። እሳቸውም እንደ ተርታው ሰው ተሰልፈውና ተፈትሸው ወደ አሜሪካ ተጓዙና ሲመለሱም በወጡበት መንገድ እንዲገቡ ተደረገ። ነገሩ እንዳበቃለትና እንደለየለት የታወቀ ቢሆንም አቶ ለማ መገርሳ ከቢሮ አልቀሩም። አንድ ምሽት ግን ዳግመኛ ቢሮ መግባት እንዳያስቡ ብቻ ሳይሆን ከተማ ውስጥም እንዳይታዩ የሚያሳስብ መመሪያ ቤታቸው ድረስ መጣ። እንደ ሁልጊዜው በኩርፊያ የሚሰሩትን የመከላከያ ስራቸውን ሲያከናውኑ ውለው ወደ ቤታቸው ከተመለሱ በኋላ በወቅቱ የጦሩ ኤታማዦር ሹም የነበሩት ጀነራል አደም መሐመድ ወደ መኖሪያ ቤታቸው መጥተው ከዚህች ምሽትና ቀን ጀምሮ ከቤት እንዳትወጣ፣ ብትወጣ በሕይወትህ ላይ ለሚደርሰው አደጋ ኃላፊነት የሚወስድ የለም አሏቸው። ይህንን ያደረገው ማን ነው ብለው የጠየቁት አቶ ለማም አብይ አዞኝ ነው የሚል ምላሽ ተሰጣቸው። የመከላከያ ሚኒስትሩ የቁም እስረኛ መሆናቸው በመከላከያ ኤታማዦር ሹም ተነገራቸው። ስልካቸው ተቆረጠ። በእሳቸው ቤት የሚገባውና የሚወጣው ሰው ተመጠነ። የተለያዩ ፓስተሮችና ሽማግሌዎች ጠቅላይ ሚኒስትሩንና የቁም እስረኛውን ለማሸማገል ደከሙ። ሁኔታው ከዚህ አልፎ በዲፕሎማሲው ማህበረሰብ ዘንድ ተሰማ። ከእነዚህ ሰዎች መካከል የጠቅላይ ሚኒስትሩና የአቶ ለማ ወዳጆች የሆኑት አሜሪካውያን ፖለቲከኞችና ኢቫንጀሊካል ይገኙበታል። አቶ ለማ መገርሳ የቦርድ አባል የሆኑበትና የዓለም ጴንጤቆስጤ ተቋማት የተሰባሰቡበት የአሴምብሊ ኦፍ ጋድ ድርጅት አመራሮች መካከል አንዱ የነበሩት የአሜሪካው ሴናተር ኢንሆፍና የቅርብ ወዳጃቸው ዴቪድ ቢስሌይ ጠቅላይ ሚኒስትሩን አማከሩ። የፈጣሪን ስም ጠርተው ለማሸማገል ሞከሩ። ጸብ አታክርሩ አሉ። በዚህ መሃል በአሜሪካ ኤምባሲ ውስጥ የሚሰሩ አንድ ከፍተኛ ዲፕሎማት ወደ አቶ ለማ መኖሪያ ቤት ሄዱ። እኒያ የለውጥ አባት የሚባልላቸው የቲም ለማ አለቃ ልክ እንደ እስረኛ ጸጉራቸው አድጎ ተጎሳቁለው ተገኙ። ከዚህ በኋላ የአሜሪካውያኑ ኢቫንጀሊካል ፖለቲከኞች ጣልቃ ገብነት በረታ። አቶ ለማ ወደ የዓለም ምግብ ፕሮግራም እንዲሄዱ፣ ለዚህም የድርጅቱ ዋና ዳይሬክተር ዴቪድ ቢስሌይ ኃላፊነት እንዲወስዱ፣ አብይም ይህንን እንዲፈቅዱ ተጠየቀ። ጠቅላይ ሚኒስትሩ ቅድመ ሁኔታ አስቀመጡ። ለማ ከአገር ወጥቶ ፖለቲካ እንዳይሰራና እንዳይናገር ይደረግልኝ አሉ። ቀድሞ ነገር የተባበሩት መንግስታት ሰራተኛ ሆኖ እንዲህ ማድረግ እንደማይቻል
ተነገራቸው፣ ማረጋገጫም ሆነላቸው። ለማ መገርሳም ከወራት እስራት ተፈተው በጣሊያን ሮም በሚገኘው የዓለም ምግብ ፕሮግራም ውስጥ የአንዱ ኃላፊ አማካሪ ሆነው ኢትዮጵያን ለቀው ለመውጣት በ2012 ዓ.ም መጨረሻ ወራት ቦሌ ኤርፖርት ተገኙ። ሆኖም የጠቅላይ ሚኒስትሩ ታማኞች ከአገር አትወጣም ብለው ግርግር ፈጠሩ። ሁኔታው ሴናተር ኢንሆፍ ጋር ደረሰ። ለማ ተፈቅዶላቸው ከአዲስ አበባ ወጡ። ከዚያን ጊዜ ወዲህም አልተመለሱም። አብይ ግን አስረው በቦሌ ሊያመጧቸው ካቴና በእጃቸው ላይ አጥልቀው በቴሌቪዥን ሊያሳዩቸው ዛሬም እየጣሩ ነው። ዛሬ እኛ እድል ስላገኘን እድል ስለጣለብን ቺን አገር መሰብሰብ ነው እንጂ አፍርሰን መሄድ አፍርሰን ቆሻሻ ነገር ሰርተን ቆሻሻ ታሪክ ጥለን ማለፍ አንፈልግም። እኔም ባልደረቦቼ የቀድሞው የኦህዴድ ሊቀመንበር፣ የቀድሞው የኦሮሚያ ርዕሰ መስተዳድር፣ የቀድሞው የኢትዮጵያ መከላከያ ሚኒስትር ለማ መገርሳ ኢትዮጵያ የኔ ውለታ አለባት ቢሉም ለኢትዮጵያ ያበረከቱላት ግን አብይ አህመድን እንጂ ሌላ አይደለም። ዛሬ ወንበር ለቀው ምራን ባሏቸው ጠቅላይ ሚኒስትርነትን ከኔ ውሰደው ብለው በለቀቁላቸው አብይ እየተሳደዱ ናቸው። በድጋሚ የሚነሳው ጥያቄ አንድ የብልጽግና ሰው ከለማ በላይ ለአብይ ውለታ ሊውል ይችላሉ የሚለው ነው። ለለማ ያልሆኑ አብይ ለማን ሊሆኑ ይችላሉ? የልጅነት ህልም የንግስና ነው የሚሉትን ምኞት ላሳኩላቸው ለማ መገርሳ እንዲህ ባለ መልኩ ግዳይ ጥዬ ካላየሁ የሚሉት አብይ ለብርሃኑ ጁላና አበባው ታደሰ፣ ደመላሽ ገብረ ሚካኤልና ሬድዋን ሁሴን ሊጠቅሙ ይችላሉ የሚለው ነው። በእርግጥም ለማንም እንደማይመለሱ ጠቅላይ ሚኒስትሩ አረጋ ከበደን ማሳያ በማድረግ ተናግረዋል። አንድ የኦህዴድ ብልጽግና ስራ አስፈጻሚ አባል ለኢትዮ ፎረም ያጋራውን መረጃ እዚህ ጋር እንጥቀሰው። ባሳለፍነው ታህሳስ 15 በተካሄደው የብልጽግና ስራ አስፈጻሚ ስብሰባ ላይ የአማራ ክልል ርዕሰ መስተዳድሩ እጃቸውን አውጥተው ተናገሩ። እኔ አቅቶኛል፣ የክልሉን ቀውስ ለማስተዳደር አልቻልኩም ብለው ተናገሩ። በዚህ ጊዜ ጠቅላይ ሚኒስትሩ በብስጭት መለሱ። ከዚህ በፊት እንደምታውቀው ለስም የሚከብዱ የሚከበሩ የክልል ፕሬዝዳንቶች ነበሩ። ዛሬ ግን ለማኞች ናቸው። እኔን ይለምናሉ፣ መድበኝ፣ ስራ ፈልግልኝ እያሉም ይለምናሉ። ያንተ ከነሱም ይብሳል። አልሰራም የምትል ከሆነ ለማኝ አደርግሃለሁ ብለው የአገሪቱ ከፍተኛ ባለስልጣናት በተገኙበት አዳራሽ ውስጥ ኩምሽሽ አድርገው ዘለፏቸው። በእርግጥም አረጋ ከበደ ከለማ የላቀ ውለታ ሊውሉላቸውም ሊያገለግሉላቸውም አይችሉም። ውሻ አድርገው ለማኝ ቢያደርጓቸውም የማይጠበቅ አይደለም። አንድ የሚሰማ ጆሮ የሚያገናዝብ አእምሮ ያለው የብልጽግና ሹም ካለ ግን ለራሱ የሚያነሳው ጥያቄ ይህ ነው። ለመሆኑ እኔ ከለማ የላቀ አበርክቶ ለአብይ አህመድ ሊኖረኝ ይችላልን? ለማነክሰው የያዙት አለቃዬ እኔን ዘልዝለው ላለመብላታቸው ምን ዋስትና አለኝ? ዛሬ ለብልጽግና ጉባኤ ሽር ጉድ የምንለው እኛ የብልጽግና ባለስልጣናት ለመሆኑ ከለማ መገርሳ በላይ ለአብይ የምንሰጠው ግልጋሎት አለ የሚለው ጥያቄ በእያንዳንዱ ጆሮ ውስጥ የሚቀር ነው። የኦህዴድ ስራ አስፈጻሚ ቤተ መንግስት ተጠርቶ ለማ ተነስተሃል ተባለ። ምንድን ነው ብሎ ለማ ምንም የማውቀው ነገር የለም። እንግዲህ እዚች ላይ ነች። ከሌሊቱ 2 ሰዓት ከምሽቱ 2 ሰዓት ጀምሮ እስከ ሌሊት የቆየ እኩለ ሌሊት የቆየ ስብሰባ አድርጎ ለማ ተነስተሃል ተባለ። ስምንቱም ያው የኦሮሚያ ፕሬዝዳንትነት ከኦሮሚያ ፕሬዝዳንትነት ተሰናበትክ ተባለ። ምንድነው የሆንኩት? አብረን ነው የምንመራ። ምን ሆናችሁ ነው? ስራ አስፈጻሚ 9 ናቸው እንግዲህ ይሄንን የሚያነሱት። ተነስተሃል፣ ነገ ጠዋት መከላከያ ሚኒስቴር ትሆናለህ፣ ከፈለክ ጨፌ ኦሮሚያ ሄደህ ስልጣኑን አስረክብ ተባለ። ኧረ ምንድነው? እኔ ችግሬን ንገሩኝ፣ እሺ ያጠፋሁት ነገር ንገሩኝ። በቃ ተነስተሃል ተባለ። አስብ፣ እኛ ማዕከላዊ ኮሚቴ ሆነን አናውቅም። የኦሮሚያ ፕሬዝዳንት በቤተ መንግስት ተጠርቶ ሲባረር የኦዲፒ ማዕከላዊ ኮሚቴ አናውቅም። አብይ ያደራጃቸው 8ቱ እንግዲህ ለማ ተጨምሮ 9 ናቸው ስራ አስፈጻሚ። ሲያባሩት ማዕከላዊ ኮሚቴ ምንም እናውቀው ነገር እንቅልፍ ውስጥ ነበር ነው ያኔ ሌሊት ስለሆነ ጠዋት እንደ ይሄ ነገር ሲደረግ እንደ ነገው ጨፌ ኦሮሚያ ተጠርቷል። ጠዋት ተነስተን ጨፌ ኦሮሚያ ለመሄድ ስንጀምር ከዛ አንድ ልጅ ደውሎ ለማ እኮ ተነሳ አለ። እኔ መንገድ ላይ ነው የሰማው። ምን
ለማ ተነስቷል እና ጨፌ አለ። አዎ እሱም አለ ተባለ። ጨፌ ኦሮሚያ ሄደን አዳማ ገብተን በቴሌቪዥን ለማ ሚኒስቴር ሲሆን አየን። እንዲህ ቢያንስ ከዚህ ከጨፌ ኦሮሚያ ስልጣን አይለቅም እንዴ ብለን አትሊስት በህጉ መሰረት ፕሮሲጀር አለ። ጨፌ ምክር ቤት ነው፣ የክልሉ ምክር ቤት ነው የሾመ እሱ ነው። እንግዲህ እዛ መተ ማመልከቻ አስገብተ ከዛ አፕሩቭ ከተደረገ ወይ አሞኛል ብለም አፕሩቭ ይደረግልሃል። አትሊስት ፕሮሲጀራሊ ማድረግ አለብን። ነገር ግን ጨፌ ኦሮሚያም ስልጣን እንደሌለው በኩዴታ ግልጽ የሆነ መፈንቅለ መንግስት ለማ ላይ ተካሄደ ማለት ነው። መፈንቅለ መንግስት በክልል ደረጃ